ብዙ ጀማሪ ትሬደር እንደጀመረ ስፔሻሊ ገንዘቡ ሉዝ ከሚያደርግባቸው መንገዶች የቻርት አነባበብ ወይም ደግሞ የካንድልስቲክ ፓተርኖችን በትክክል አንደርስታንድ አለማድረግ ነው። ይሄንን ካወቃችሁ ብዙ ገንዘባችሁን ሳትከስሩ ሴቭ ሊያደርጋችሁ የሚችል ቪዲዮ እንደሆነ አምናለሁ። ሶ ላይክ እና ሰብስክራይብ እያደረጋችሁ ቤተሰብ መሆን ትችላላችሁ ማለት ነው። እና ዋነኛው ነገር ምንድነው የሚለውን ደግሞ ስንመለከት ስለ ቻርት ፓተርን ነው። ቻርት ፓተርን ስንል ምን ማለታችን ነው የሚለው በደንብ አንደርስታንድ እንዲታረጉ ትፈልጋለሁ። ምክንያቱም የትኛውንም ስትራቴጂ የትኛውንም አይነት የትሬዲንግ ኤክስፒሪየንስ ያለው ሰው ወይም ደግሞ ሰክሰስፉል ነኝ ብሎ የሚያስብ ሰው የጀመረው ከዚህ ነው። ይሄን አንደርስታንድ አለማድረግ በጣም ዋጋ ሊያስከፍላችሁ ስለሚችል በደንብ እንዲትረዱት እፈልጋለሁ። ቪዲዮውን እስከ መጨረሻ ማየት እንዳይረሳ። ስለዚህ ቻርት ፓተርን ስንል ምን ማለታችን ነው? አጠቃላይ ማርኬት ላይ ወይም ደግሞ ትሬዲንግ ላይ ያለውን የቻርቱን ቅርጽ ወይም ደግሞ የቻርቱን ሂደት ምን ይመስላል የሚለውን የምናይበት የምንረዳበት ነው። ስለዚህ ከነዛ ውስጥ ደግሞ በጣም ወሳኝ የሆኑትን እናያለን ማለት ነው። ስለዚህ መጀመሪያ ላይ የምናገኘው ሄድ ኤንድ ሾልደር የሚባለውን ፓተርን ነው። አሁን እያወራን ያለነው ስለ ፓተርን ነው። እነዚህ ፓተርኖች ማርኬት ላይ ባገኘናቸው ሰዓት እንዴት ነው የምንጠቀማቸው? ማርኬቱ ኮንቲኒዩሽን ነው ወይስ ሪቨርሳል ማርኬት ላይ ነው የምንጠቀመው? እንዴት ነው የምንጠቀመው የሚለውን ደግሞ በቀጣይ አብረን የምናይ ይሆናል ማለት ነው። ስለዚህ ሄድ ኤንድ ሾልደር ማርኬት ላይ በምናይበት ጊዜ አንደኛ ትሬድ ሪቨርስ እያደረገ እንደሆነ የሚያሳየን ፓተርን ነው ማለት ነው። ማርኬት አፕ ትሬንድ ላይ ነበር አይደል? እየወጣ የነበረ ማርኬት አለ። ሶ ያ ማርኬት እንደጨረሰ የሚያሳይ ነው። ስለዚህ ከዛ ይሄ ፓተርን በሚመጣልን ጊዜ ምንድነው የምናየው ማለት ነው? የሴል ሲግናል እናያለን። ለምሳሌ እዚህ ጋር ቻርት ላይ እንደምንመለከተው ማርኬት ምን እያደረገ ነበር ሲሄድ የነበረው አይደል? ሃየር ሃይ ሃየር ሎው እየሰራ ሄደ። ዘንድ ገና መጨረሻ ላይ ምን ያደርጋል? ሪቨርሳል መሆኑን የምናየው አንድ በዛ ነው። ፌክ አውት ልንለው እንችላለን ይችኛዋን ፓተርኗን። ከላይ ግን ፌክ አውት ላይሆን ይችላል፣ ወይም ደግሞ በቦዲም ትንሽ ካፍ ሊል ይችላል ምናምን ማሳሳቻ ብዙ ነገር ይኖረዋል ማለት ነው። ስለዚህ እዚህ ጋር ቻርት ላይ እንደምንመለከተው በእንደዚህ አይነት መንገድ እናገኘዋለን ማለት ነው። ስለዚህ ይሄ በጣም ፓወርፉል የሆነ ፓተርን ነው። በጣም ፌመስ የሆነ ፓተርን ነው ሄድ ኤንድ ሾልደር የምንለው ማለት ነው። ሌላ ተጨማሪ እዚህ ጋር እንደምትመለከቱት አያችሁት አይደለ? ሃየር ሎው ይሰራል፣ ግን መጨረሻ ትሬንዱን ቀየረ ማለት ነው አይደል? እዚህ ጋር እንደገና ወደ ውስጥ ይገባል። ዘን እዚህ ጋር ደግሞ ተመልሶ ተቻረግና ወደ ታች ብሬክ ያደርጋል ማለት ነው። ስለዚህ በዚህ ታይም ላይ ራሳችንን እንትን ማድረግ እንችላለን፣ ትሬዳችን አክቲቬት ማድረግ እንችላለን ማለት ነው። ስለዚህ በዚህ አይነት መንገድ መጠቀም እንችላለን። ምንድነው እንዴት ነው ትሬድ የምናደርገው? ያው የመጀመሪያው ብሬክ አውቱ ከተፈጠረ በኋላ ሪቴስት ቢያደርግልን አሪፍ ነው ሰው አይደለ? ስለዚህ ለሴል ምን መጠበቅ አለብን? ሪቴስት መጠበቅ መቻል አለብን። ያው ሌላው ጥቅሙ ምንድነው? ይሄ እነዚህን አንደርስታንድ ማድረግ ማርኬቱ ምን እያደረገ እንደሆነ የበለጠ እንድንረዳ ስለሚያስችለን እና ሪቨርሳል ፓተርን እየተፈጠረ እንደሆነ ካወቅ ዜን ማርኬቱ ከሁሉም ታይም ፍሬሞች ላይ የምናያቸው ኮንፈረንሶች ቢኖሩም ነገር ግን የሚሰጠን ምልክት ደግሞ ይኖረዋል ማለት ነው። ስለዚህ በአጠቃላይ ምንድነው ይሄንን ማወቃችን ለሴል ያሉን እድሎችን በጣም ያሰፋልናል። ስለዚህ ያንን ታይም በምናይበት ጊዜ ቻርት ፓተርን ላይ ምን ማድረግ እንችላለን? ለሴል አክቲቬት ማድረግ እንችላለን። ሁለተኛው ደግሞ የምናገኘው የቻርት ፓተርን አይነት ኢንቨርትድ ሄድ ኤንድ ሾልደር የምንለውን ቅድም ለአፕ ትሬንድ ላይ የነበረ ማርኬት አይደለ ብለናል። ሶ ይሄኛው ደግሞ ምንድነው በተቃራኒው ከዛኛው ወይም ደግሞ ከሄድ ኤንድ ሾልደር በተቃራኒ ኢንቨርትድ የሆነ ነው። ስለዚህ አብዛኛውን ጊዜ ምንድነው ይሄ ደግሞ ሀፕን የሚያደርገው ዳውን ትሬንድ ማርኬት ላይ ጨርሷል ማለት ነው። ይሄ ደግሞ እየወረደ የነበረ ማርኬት ሲጨርስ ወደ አፕ ትሬንድ የሚቀየርበት ሞመንት ላይ የሚፈጠር ፓተርን ነው። ስለዚህ እዚህ ጋር እንደምሳሌ እንደምትመለከቱት ምን አለ? ወረደ፣ እንደዚህ ይመጣል፣ ዘን እንደገና ደግሞ እዚህ ይመጣል፣ ዘን ይፈጥራል ማለት ነው ከታች የዛኛውን ተቃራኒ። ስለዚህ ይቺ ኒክል የሆነ ሲያሰብራት ወይም ደግሞ ይችኛዋን ሰፖርት ምንድነው ሰፕላይ ኤሪያዋን ይቺን ብሬክ ሲያረጋት ወይም ሬዚስታንስ ሌቭሏን ብሬክ ሲያረጋት ዘን ሌላ ኮንፈርሜሽን አገኘን። አንደኛ ከታች ምን ፈጥሮልናል? ኢንቨርትድ ሄድ ኤንድ ሾልደር ፈጥሮና ሁለተኛ ደግሞ ከላይ ብሬክ አደረገ። ምኑን? ሬዚስታንስ የነበረውን ወደ ሰፖርት ቀየረ ወይም ደግሞ ሰፕላይ ኤሪያውን ወደ ዲማንድ ቀየረ ብለን የምናስበው። ስለዚህ ሪቴስት ሲያደርግልን መጥቶ ይችኛዋን ምን ማድረግ እንችላለን? የባይ ኢንትሪያችንን አክቲቬት ማድረግ እንችላለን። እንደ ተጨማሪ ምን ያገለግለናል ማለት ነው? ኮንፈረንስ ወይም ደግሞ ለተጨማሪ ኮንፈርሜሽን የሚያገለግለን ነው የሚሆነው ማለት ነው። ስለዚህ በዚህ መንገድ ይሄንን እንትን ማድረግ እንችላለን። ስለዚህ ይሄ ምንድነው አሁንም ብሬክ አውትን መጠበቅ ያስፈልጋል። እንደተፈጠረ ከታች ያንን ብሬክ ሳያደርግልን ተፈጠረ ብለን ማሰብ ስለሌለብን ማለት ነው አይደለ? ስለዚህ ያን ታይም ለባይ ኢንትሪያችንን ማየት እንችላለን ወይ ደግሞ ዳይሬክሽናችንን ትሬንዳችንን በእንደዚህ አይነት መንገድ እንድናይ ይረዳናል። ስለዚህ እዚህ ጋር ምንድነው እየተፈጠረ ያለው ጠንካራ የሆነ የቡሊሽ ሪቨርሳል ፓተርን
እየተፈጠረ እንዳለ ዳውን ትሬንድ ላይ የነበረው ማርኬት እየጨረሰ እንዳለ የሚያሳይ ነው። ምክንያቱም ይችኛዋን ምናልባት አንዳንድ ጊዜ ፌክ አውትም ማርጋ ልትገባ ትችላለች አይደል? ወይም ደግሞ ሊኩዊዲቲ ወስዶ ሊሆን ይችላል። ብዙ የምናያቸው ነገሮች ግን የሚያጠናክርልን ነገር ነው የሚሆነው ማለት ነው። ስለዚህ በገበያው ላይ ብዙ ጊዜ እንዲህ አይነት ፓተርኖች በሚፈጠሩበት ጊዜ አትሊስት ማርኬቱ ምን እያደረገ እንደሆነ አቅጣጫውን እየቀየረ እንደሆነ ወይም ደግሞ ሪቨርሳል ፓተርን እየተፈጠረ እንደሆነ እንድናይ ያደርገናል ማለት ነው። ሌላው በሶስተኛ ደግሞ የምናገኘው ምንድነው? ደብል ታብ ፓተርን የምንለው ነው። ይሄኛው ምንድነው? ማርኬት እየወጣ የነበረ ማርኬት አለ አይደለ? እየወጣ የነበረ ማርኬት አለ ወይም እየወረደ የነበረ ሊሆን ይችላል። ስለዚህ ምን አደረገ ማርኬቱ? ይሄም ሪቨርሳል ፓተርንን ወይም ደግሞ እየሄደ የሚመለስበት ከአንዴም ሁለቴ የሚነካ ለምሳሌ እዚህ ጋር እንደምትመለከቱት የሬዚስታንስ ቦታ ነበር ወይም የሰፕላይ ኤሪያ ነበር። ሂዶ አንዴ ዝጋችን ታብ አደረጋት ዘንድ ደግሞ ድጋሚ አሁንም እዚህ ጋር ታብ አደረገ። አሁንም ይሄ በሚሆንበት ጊዜ ምንድነው ለምሳሌ እቺኛዋን የመጀመሪያዋን መጥቶ እዛችሁ ሌቭል ላይ ሲያርፍ ኔክስት ላይ ለምን ልናስብ እንችላለን? አግሬሲቭ ላይሆን ይችላል እንደየ ታይም ፍሬሙ ወይም እንደየሰጠን ሌቭል ነው። ግን ምንድነው በዋናነት ይሄ ኬ ሌቭል ይሆናል ማለት ነው አይደለ? ስለዚህ ወደ ዳውን ትሬንድ ማርኬቱ ምን ሊያደርግ ይችላል? ሊመለስ ይችላል። ወይም ደግሞ አፕ ትሬንድ ላይም በነበረ ማርኬት ላይ ደግሞ ሲሆን ይቀየራል፣ እናየዋለን በቀጣይ። ስለዚህ በዚህ አይነት መንገድ ደብል ታብን ምን ማድረግ እንችላለን? ትሬድ ማድረግ እንችላለን። ስለዚህ ደብል ታብ ምንድነው ማርኬቱ እየወጣ ነበር፣ ግን ሆነ ቦታ ደርሶ ሁለተኛ ታብ ሲደረግ ማለት ነው አይደል? የሁለተኛ ሲነካ ያ መስመር ወይም ያ ሬዚስታንስ ወይም ያ ሰፕላይ ኤሪያ ሲነካ ማለት ነው። ስለዚህ ያ ይሄ የት ጋር ነው የሚፈጠረው የሚለው ብዙ ጊዜ ምንድነው ባየሮች ካንዴም ሁለቴ ሄደው እዛ ቦታ ላይ ደርሰው የሚመለሱበት ኤሪያ ሲሆን ማለት ነው አይደል? ሬዚስታንስ መሰበር ሲያቅተው ወይም ደግሞ የሰፕላይ ኤሪያው ሰብሮ መግባት ሲያቅተው የሚፈጠር ነው የሚሆነው። ስለዚህ እዛን ታይም ላይ ሴለሮች ምን እያደረጉት ነው ማለት ነው? ማርኬቱን ወደታች ፑሽ እያደረጉት ነው ማለት ነው። ስለዚህ ይሄንን በደንብ መረዳት ያስፈልጋል። ሌላው ማድረግ ከሌሉብን ነገሮች ምንድነው? አንደኛ ሁለተኛው ታብ የሚያደርገው ወይም ደግሞ ካንዲል ወዲያውኑ ለሴል መግባት የለብንም ማለት ተጨማሪ ኮንፈርሜሽን ስለሚያስፈልገን ማለት ነው አይደለ? ስለዚህ ያ ወይም ደግሞ ብሬክ ተደረገ ብለን የምናስበው ያ ኒክ ላይን ወይም ደግሞ ያ መስመር ካለ ያ መስመር ተሰብሯል ማለት አይደለም፣ ካንዲል ስቲኩል እስካልዘጋ ድረስ ማለት ነው። ስለዚህ ምን ይፈልጋል? ሲል እሱ መረጋጋት ይፈልጋል ማለት ነው። ቀጣይ ያሉትን ነገሮች መጠበቅ ያስፈልጋል። ኦኬ ሌላው የምናገኘው ደግሞ ምንድነው? ትራያንግል ፓተርን ነው። ስለዚህ ትራያንግል ፓተርን ስንል ደግሞ ምንድነው? ብዙ ጊዜ ማርኬት ኮንሶሊዴሽን ይቆያል አይደል? ኮንሶሊዴሽን ላይ ይቆይና ብሬክአውት አድርጎ የመሄድ ዕድል ይኖረዋል፣ ጠንካራ ሙቭመንት ይፈጥራል። ስለዚህ ይሄ በሚሆንበት ጊዜ የምናገኘው ፓተርን ነው። ለምሳሌ እዚህ ጋር እንደምትመለከቱት ሁለት አይነት ነገሮችን ማንሳት እንችላለን። የመጀመሪያው አሰንዲንግ ትራያንግል የምንለው ነው። ይሄኛው የቡሊሽ ሙቭመንተም በሚፈጠርበት ጊዜ ሀፕን የሚያደርግ ነው። ለምሳሌ እዚህ ጋር እንደምትመለከቱት ምን አለ? የላኛው የሬዚስታንስ ወይም ደግሞ የሰፕላይ ኤሪያው አለ። ሶ እዛ ኤሪያ ላይ ምን ያደርጋል? ማርኬት ይመላለሳል አይደል? እዚህ ቀጥ አድርገን ይሄኛውን እንደዚህ እናሰምረዋለን። ዘን እንደገና ደግሞ ከታች ላይ ምን ያደርጋል? በእንደዚህ አይነት መንገድ እናሰምራው። ወይ ደግሞ ከታች አቅም እያጣ ነው ማለት ነው አይደል? ከላይ የሚሄድ እዚህ ይነካል። ስለዚህ ምን ያደርጋል? እዚህ አካባቢ ላይ ከፍተኛ የሆነ የባየሮች አቅም ይመጣና ይሄኛው ብሬክአውት ፈጥሮ ማርኬት የሚሄድ ዕድል ከፍ ይላል ማለት ነው። ወይ ደግሞ ሬዚስታንስ ሌቭሉን ወደ ሰፖርት ይቀይረውና የባይ ኦፖርቹኒቲዎችን ይሰጠናል። ሁለተኛው ደግሞ ምንድነው? አሁን ትራያንግል ላይ ስንመለከት የቢሪሽ ሙቭመንቱን ስንመለከት ዲሴንዲንግ ትራያንግል የምንለው ነው አይደለ? ስለዚህ ይሄኛው ደግሞ ምንድነው? አሁንም በዚህኛው ተቃራኒ ማለት ነው አይደለ? ምን ያደርጋል? የታችኛው ሌቭል አለ። ይሄኛው ሌቭል ምንድነው? ሰፖርት ኤሪያ ነው አይደለ? ወይም ደግሞ ዲማንድ ኤሪያ ነው። ይሄ ዲማንድ ኤሪያውን ወደ ሬዚስታንስ ወይም ደግሞ ወደ ሰፕላይ ኤሪያ ሽፍት ያደርገዋል ማለት። ስለዚህ ያን ታይም ላይ ይሄኛውን ፓተርን በምናገኝበት ጊዜ ምን ያደርጋል? ሴለሮች እየጠነከሩ እንደሆነ የሚያሳይ ሴለሮች ማርኬቱ ላይ እየተቆጣጠሩ እንደሆነ የሚያሳይ ነገር አለ ማለት። ስለዚህ እሱ ከተሰበረ ሰፖርት ኤሪያ ወይም ደግሞ ዲማንድ ኤሪያው ከተሰበረ ዘን ከዛ በኋላ ሊፈጠር የሚችለው ሌላ ተጨማሪ አሁንም ይሄ አንድ ነገር ብቻ አይበቃልም። ትሬዲንግ ላይ ተጨማሪ ኮንፈረንሶችን ምናልባት ከሃየር ታይም ፍሬም የምናየው ብዙ ነገሮች ሊኖሩ ይችላል። ሶ እነዛን በማድረግ ለምናያለን ማለት ነው፣ ለሴል አክቲቬት ማድረግ እንችላለን ማለት ነው። ስለዚህ ይሄ ምንድን ነው በጣም አሪፍነቱና ጥሩነቱ ብዬ የማስበው ቻርት ፓተርኖች በቂ እንኳ ባይሆኑም እንደ ተጨማሪ ኮንፈርሜሽን ግን ልንጠቀማቸው እንችላለን ማለት ነው። አንድ ሰው በዚህም ብቻ ፕሮፊቴብል መሆን ይችላል። ያው የስትራቴጂ ወይም ደግሞ የእይታ ጉዳይ ነው። አንድ ሰው የየራሱ የሆነ እይታ ወይም ማርኬትን የሚረዳበት መንገድ ስላለ ማለት ነው። ሌላኛው የምናገኘው ነገር ደግሞ ምንድነው? ፍላግ ፓተርን የምንለው ነው። ይሄም በተመሳሳይ ምንድነው
ምንድነው ትሬንድ ኮንቲኒዩሽን መሆኑን የሚያሳይ ነው አይደለ? ለምሳሌ እዚህ ጋር እንደምትመለከቱት ጠንካራ የሆነ እንቅስቃሴ ያለ ማርኬት ላይ የወረደ ይመስላል። ይሄኛው ምን እንለዋለን? እዚህ ጋር እንደምትመለከቱት የቡሊሽ ፍላግ እንለዋለን ማለት ነው። ኦኬ ቡሊሽ ፍላግ ፓተርን እንለዋለን። ይሄ በሚሆንበት ጊዜ ምንድነው ዋጋው ወደ አፕትሬንድ እየቀጠለ እንደሆነ የሚያሳየን ነገር ነው የሚሆነው ማለት። ስለዚህ ይሄንን በምናይበት ጊዜ አንደኛ እዚህ ጋር እንደምትመለከቱት ምን ይፈጥርልን ይገባል? የብሬክአውት ሊፈጥርልን ይገባል። ስለዚህ እሱን በምናገኝበት ጊዜ ለባይ አክቲቬት ማድረግ እንችላለን። ሁለተኛው ደግሞ ቢር ፍላግ የምንለው ነው። ይሄኛው ደግሞ ወይም ደግሞ ለቡሊሽ ወይም ዳውን ትሬንድ ማርኬት በሚፈጠርበት ጊዜ ነው። እንዳያችሁት እዚህ ጋር የተወሰነ ኮንሶሊዴት በሚያደርግ ወይም ደግሞ ያን ያህል ሙቭመንት የለውም። ያን ምን አደረገ? ድሮፕ አደረገ። ልክ በእንደዚህ አይነት መንገድ ይሄኛውንም ፓተርን መጠቀም እንችላለን ማለት ነው። ይሄን በምናደርግበት ጊዜ አሁንም በጣም መሮጥና ይሄን መቸኮል የሌለብን ብሬክአውት እንደተፈጠረ ማርኬት ላይ ኢንተሪን አክቲቪቲ ማድረግ ወይ ደግሞ ዘሎ መግባት አያስፈልግም። ስለዚህ ተጨማሪ ነገሮችን ሪቴስት መጠበቅ ሊሆን ይችላል ወይም ደግሞ የሃየር ታይም ፍሬምም ኮንፈርሜሽን ማየት ሊጠበቅብን ይችላል ማለት ነው። ስለዚህ ይሄኛው ምንድነው ስፔሻሊ አጠቃላይ እነዚህ የቻርት ፓተርኖች ጠቀሜታቸው አንደኛ ሃይ ፕሮባቢሊቲ የሆኑ ሴታፖችን የበለጠ እንድንወስድ ያደርገናል። እንዲሁም ደግሞ የተሻለ አራር እንዲኖረን ያደርገናል። ስለዚህ እንትን ማድረግ የሌለብን ምንድነው በቃ ብሬክአውት እንደተፈጠረ ዘለን ማርኬት ላይ መግባት በቃ የለብንም። አሁን ሁሉም ላይ የምናገኛቸው ነገሮች ስለሆኑ ማለት ስለዚህ ይሄንን ታሳቢ ማድረግ ያስፈልጋል ማለት። ስለዚህ በአጠቃላይ ለዛሬ የነበረን ቆይታ ይሄን ይመስላል። የቻርት ፓተርን አንደርስታንድ ካደረጋችሁ ፕራይስ አክሽን ላይ በጣም ብዙ አይነት ነገሮች ሊኖሩ ይችላሉ። እነዚህ ደግሞ ከነዛ ውስጥ ዋነኞቹ ናቸው። ስለዚህ በዚህ አይነት መንገድ ትሬድ ማድረግ ትችላላችሁ ማለት ነው። ለዛሬ የነበረን እዚህ ላይ ይበቃል። ቪዲዮ ከጠቀማችሁ የሆነ ነገር ከጨመረላችሁ ላይክ፣ ሰብስክራይብ ማድረግ እንዳትረሱ። ፋሚሊ ሁሉ መልካም ጊዜ ይሆንላችሁ።